ዩኒቱን በሰባት ፓርት ነው የምንሰራላችሁ። በመጀመሪያው ፓርት የምናየው ኢንትሮዳክሽን ይሆናል። ቀጥላ ኢንትሮዳክሽን ቱ ኢንቲጀርስ የሚለውን እና ሌሎች ኦፕሬሽኖችን እናያለን ማለት ነው። አት ዘ ኤንድ ኦፍ ዚስ ዩኒት ዩ ሹድ ኤብል ቱ ነው ብሎ የተወሰኑት እነዚህ ጋር ዘረዘራችሁ፣ ግን ብዙ ማወቅ ያለባቸው አሉ። እነሱን ኢንዲቴል እናያለን ማለት ነው። አንደርስታንድ ዘ ኮንሴፕት ኦፍ ኢንቲጀርስ። አሁን ኢንቲጀርስ ምንድን ነው የሚለውን በሰባተኛ ክፍል የምትማሩት ማለት ነው። ከዚህ በፊት ሙሉ ቁጥር፣ መቁጠሪያ ቁጥር፣ ተጋማሽ፣ የተጋማሽ እያላችሁ የተማራችኋቸው አሉ። አሁን ደግሞ ኢንቲጀር ምንድን ነው የሚለውን ትማራላችሁ። ስምንተኛ ክፍል ስትደርሱ ደግሞ ራሽናል ነምበር ምንድን ነው የሚለውን ታያላችሁ ማለት ነው። ሌላው ሪፕሬዘንት ኢንቲጀር ኦን ኤ ነምበር ላይን። ነምበር ላይን ላይ ኢንቲጀርን እንዴት ነው ሪፕሬዘንት የምናደርግ የሚለውን የምናይ ይሆናል። ዘን አይደንቲፋይ ዘ ኮሚቴቲቭ አሶሺዬቲቭ ዲስትሪቢዩቲቭ ፕሮፐርቲ ኦፍ ኦፕሬሽን ኦፍ ኢንቲጀርስ። ኦፕሬሽን ኦፍ ኢንቲጀርስ የሚላቸው አራቱን ነው። አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን እና ዲቪዥን። እነዚህ ያላቸውን ፕሮፐርቲ እናያለን ማለት ነው። ፐርፎርም ዘ ኦፕሬሽንስ አዲሽን ኤንድ ሰብትራክሽን ኦን ኢንቲጀር። ኢንቲጀር እንዴት እንደምራለን፣ እንቀንሳለን፣ እንዲሁም በሌላ ፓርት ኢንቲጀርን እንዴት እናባዛለን እና እናካፍላለን የሚለውንም የምናይ ይሆናል። ዘን አፕላይ ኢንቲጀር ኢን ዘ ሪል ላይፍ ሲቹዌሽን። እነዚህ ጀስት ጥያቄዎች ስንሰራ እና እያንዳንዱ ቶፒክ ላይ የተወሰኑ ፕሮብለሞች አሉ። እነሱን ሶልቭ ስናደርግ አፕሊኬሽኑን ይገባቸዋል ማለት ነው። ለምሳሌ ፕሮፊት እና ሎስ አበብ 0 እና ቢሎ 0 ያሉ ቁጥሮችን እንዴት እንገልጻለን ስንል የግዴታ ኢንቲጀር ያስፈልገናል። ለምሳሌ ቴምፕሬቸሩ በጣም ቀዝቃዛ ከሆነ ከ0 ዲግሪ ሴንቲግሬድ በታች ከሆነ -10 ዲግሪ ሴንቲግሬድ እንላለን። ማይነስ ወይም ኔጌቲቭ ብለን እንጠራዋለን ማለት ነው። ይሄኛው አንድ አፕሊኬሽኑ ነው። ሌሎችንም የምናይ ይሆናል ማለት ነው። ስለዚህ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ እንድጀምሩ በአክብሮት እንጋብዛለን። ምክንያቱም ጀስት ሪሌትድ የሆኑ ቪዲዮዎች ወደ እናንተ እንዲደርሱ ማለት ነው። በዛሬው ቪዲዮ ፓርት 1 ላይ የምናየው ሪቪዥን ኦን ሆል ነምበር ናቹራል ነምበር የሚለውን ይሆናል ማለት ነው። ሆል ነምበር እና ናቹራል ነምበር ጀስት ሪቫይዝ ማድረግ ነው፣ ከዚህ በፊት ስለምታውቁት ማለት ነው። ዲስክራይብ ሆል ነምበር ምንድን ነው፣ ናቹራል ነምበር ምንድን ነው እና አይደንቲፋይ ዘ ሪሌሽንሺፕ ቢትዊን ሆል ነምበር እና ናቹራል ነምበር ያላቸው ሪሌሽንሺፕ ምንድን ነው የሚለውን ነው። ሪሌሽንሺፓቸው ዩኒት 1 ሴት ላይ ያየነው አለ። ናቹራል ነምበር ሳብሴት ቱ ሴት ደብሊው ወይም ሆል ነምበር፣ ናቹራል ነምበር ሆል ነምበር ውስጥ ይኖራል ብለን ስለ ሴት ስናጠና ዩኒት 1 ላይ አይተናል። ኢንዲቴል ከማየታችን በፊት አክቲቪቲ 2.1.1ን እንስራ። ዲስከስ ዊዝ ዮር ፍሬንድ ኦር ፓርትነር ይላል። ኩዌሽን ነምበር 1 ሊስት ዳውን ዘ ፈርስት 3 ስሞለስት ናቹራል ነምበር ነው የሚለው። ሶስቱን ስሞለስት ነው የተባልነው። ጀስት እነዚህ ደግሞ ይታወቃሉ። ማን ማን ናቸው? 1 2 እና 3 ናቸው። ዘ ስሞለስት 3 ስለተባልን ማለት ነው። ሊስት ዳውን ዘ ፈርስት 5 ስሞለስት ሆል ነምበር 0 1 2 3 እና 4 ይሆናል ማለት ነው። እዚህ ጋር በጣም መጠንቀቅ አለባችሁ። ዘ ፈርስት 5 ስሞለስት ሆል ነምበር ስለተባለ ሆል ነምበር ላይ 0 ስላለች አሁን 1 2 3 4 5 ብላችሁ ብትጽፉ 0ን እዚህ ጋር ስጨምሩ 6 ይሆናል ማለት ነው አጠቃላይ። ስለዚህ 5 ስሞለስት ሆል ነምበር ከተባለ ከ0 እስከ 4 ያሉትን፣ ለምሳሌ 7 ስሞለስት ሆል ነምበር ከተባለ ከ0 እስከ 6 ያሉትን ትጽፋላችሁ ማለት ነው። what is the smallest and greatest natural number የተባልነው። what is the smallest and greatest natural number? ስሞለስቱ ማን ነው? ስሞለስት ይታወቃል፣ ያ ማለት አንድ ነው። ስሞለስት ናቹራል ነምበር ማለት ነው። ላርጀስት ወይም ግሬተስት ግን አይታወቅም። ግሬተስቱ አይታወቅም። what is the smallest and greatest whole number? ስሞለስቷ 0 ነች፣ ግሬተስቱ ግን አይታወቅም፣ ምክንያቱም ኢንፋይናይት ስለሆኑ ማለት ነው። ራይት ዘ ሴት ኦፍ ናቹራል ነምበር። ስለዚህ አሁን ይቺን ነው ማወቅ ያለባችሁ እናንተ። ናቹራል ነምበር በሴት ኤክስፕረስ እናደርገው እንደዚህ እናደርጋለን። ከዛ 1 2 3 ብለን ከዛ 3 ዶት ዶት እናስቀምጣለን ማለት ነው። ዘ ሴት ኦፍ ሆል ነምበር ደግሞ ደብሊው አድርገን ዘን ከ0 ነው የምንጀምረው 1 2 3 ኮማ ማለት ነው። ከዛ በኋላ ዶት 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 3 ከዛ በኋላ ክሎዝ እናደርገዋለን ማለት ነው። እዚህ ጋር ሌሎች መያዝ ያለባችሁ ጥያቄዎች ለምሳሌ what is the smallest 2 digit number ሊባል ይችላል። the smallest 2 digit number ለምሳሌ አሁን ስንት ነው? 10 ነው። the smallest least 3 digit natural number ትባሉ ትችላላችሁ። 3 digit smallest 100 ነው። ላርጀስቱ ብትባሉ 3 digit
ላርጀስት ሆል ነምበር ወይም ናቹራል ነምበር ከተባለ ስንት ይሆናል? 999 ይሆናል ማለት ነው። ስለዚህ እነዚህ አይነት ነገሮች መያዝ ይኖርባቸዋል። ጥያቄዎችን አወጣን ጀስት ዲስክሪፕሽን ላይ እና የመጀመሪያው ኮመንት ሴክሽን ላይ እናስቀምጣለን። እነሱን ፕራክቲስ አድርጓቸው። የሚከብዳችሁ ካለ ኮመንት ሴክሽን ላይ ጠይቁን፣ ቴሌግራም ላይ ወይም በሌላ ቪዲዮ ሰርተን የምለቅላችሁ ይሆናል። ናቹራል ነምበር ኢዝ ኤ ኮሌክሽን ኦር ሴት ኦፍ ነምበርስ ዲኖትድ ባይ ኤን ነው ብዙ ጊዜ። ኤንድ ኢዝ ዲስክራይብድ ባይ ሴት ኤን ዛት ኢንክሉድስ 1 2 3 ብለን ዶት ዶት እናስቀምጣለን። ይሄ ናቹራል ነምበር ወይም በአማርኛ መቁጠሪያ ቁጥር የምንለው ነው። ካውንቲንግ ነምበር ይባላሉ። ማለት መቁጠሪያ ቁጥር እንደማለት ነው። ሆል ነምበር ምንድን ነው? ሆል ነምበር ኢዝ ኤ ነምበር ኮንቴኒንግ ናቹራል ነምበር ኤንድ ዜሮ። ሆል ነምበር ማለት ቁጥር ነው። ማንና ማንን የሚይዝ? ናቹራል ነምበርን እና ዜሮን የሚይዝ ማለት ነው። ሆል ነምበር ዲኖትድ የሚደረገው በደብሊው ነው። በሴት መልክ ደግሞ ኤክስፕረስ እናደርገው ደብሊው እኩል ነው ብለን ዜሮ እንላለን። 1 2 3 ከዛ ዶት ዶት ዶት። እነዚህ 3 መሆን አለባቸው። ከ3 በላይ መጻፍ አይጠበቅባቸውም። ሌላው እነዚህ ኢለመንቶች ወይም ሜምበሮች ሰፓሬት የሚሆኑት በኮማ ይሆናል ማለት ነው። ሌላው ሪሌሽንሺፕ ቢትዊን ናቹራል ነምበር ኤንድ ሆል ነምበር ኢዝ ዲስክራይብድ ቢሎ። አሁን በሁለት አይነት መልክ ነው እዚጋ ያሳየን። አንደኛው ነምበር ላይን ላይ ነው። ሌላው ቬን ዲያግራም ተጠቅሞ ነው። ነምበር ላይን ላይ 0 1 2 3 4 5 6 እያለ እንደዚህ የሚቀጥል ከሆነ ሆል ነምበር ይሆናል። 1 2 3 ብሎ ሲጀምር ደግሞ ናቹራል ነምበር ይሆናል ማለት ነው። ስለዚህ አሁን ናቹራል ነምበር ምን ውስጥ አለ? ሆል ነምበር ውስጥ አለ ማለት ነው። ቬን ዲያግራም ደግሞ ስንጠቀም ዘ ሪሌሽን ቢትዊን ናቹራል ነምበር ኤንድ ሆል ነምበር ኢዝ ሾውን ቢሎ ይለናል። ናቹራል ነምበር እና ሆል ነምበር። ናቹራል ነምበር 1 2 3 ብሎ ይቀጥላል። ሆል ነምበር 0 አለ እዚች ጋር። ከዛ በኋላ ደግሞ እዚህ ጋር 1 2 3 እያለ ይቀጥላል ማለት ነው። አሁን ስለ ኢንቲጀር ስናጠና ኢንቲጀር ደግሞ ልክ እንደዚህ ይሆናል ማለት ነው። ከዛ በኋላ የተለየ የሚይዘው -1 -2 -3 እያለ ይቀጥላል ማለት ነው። 0 1 2 3 እዚህ ጋር አለ። -1 -2 -3 ደግሞ እዚህ ጋር ብቻውን ይኖራል ማለት ነው። አሁን እዚህ ጋር ስትጽፉ በቬን ዲያግራም ሆል ነምበር ካላችሁ በኋላ 0 1 2 3 ብላችሁ እዚህኛው ላይ መጻፍ አይጠበቅም። ለምን? እዚህ ጋር ኦልሬዲ 1 2 3 ስላላችሁ እዚህ ጋር ብቻ 0ን ትጨምራላችሁ። ያ ማለት ሆል ነምበር ናቹራል ነምበር እና 0ን ይይዛል የሚለውን ሪሌሽንሽፕ ወይም ያላቸውን ግንኙነት ያሳያቸዋል ማለት ነው። እነዚህ ትሩ ፎልስ ላይ ሊጠየቁ የሚችሉ ጥያቄዎች ናቸው። ለምሳሌ ኦል ናቹራል ነምበርስ አር ሆል ነምበር ይላቸዋል። እንደዚህ ሲሆን ትሩ ነው። ኦል ሆል ነምበርስ ኤክሴፕት 0 አር ናቹራል ነምበር ካለማውን ትሩ ይሆናል። ይህም በደንብ መጠንቀቅ አለባችሁ። ግንኙነታቸውን ሪሌሽንሺፕ ቢትዊን ሆል ነምበር ኤንድ ናቹራል ነምበር። ሁሉም ናቹራል ነምበሮች ሆል ነምበር መሆን ይችላሉ። ሁሉም ሆል ነምበር ከ0 በስተቀር ናቹራል ነምበር መሆን ይችላሉ ከተባለም ትሩ ይሆናል ማለት ነው። ግን ኦል ሆል ነምበርስ አር ናቹራል ነምበር ከተባለ ፎልስ ይሆናል ማለት ነው። በት ሆል ነምበር አር ኖት ናቹራል ነምበር ይላቸዋል። እዚህ ጋር ኮሌክሽን ኦፍ ሆል ነምበር ዊዛውት 0 ኢዝ ናቹራል ነምበር። እያቸው እዚህ ጋር ኮሌክሽን ኦፍ ሆል ነምበር ዊዛውት 0ን ካልጨመረ ምንድነው የሚሆነው? ናቹራል ነምበር ይሆናል ማለት ነው። ለምን? ሆል ነምበር ማለት እና ምንን ይዛል ብለናል? 0ን እና ናቹራል ነምበርን። ስለዚህ ከ0 በስተቀር ያሉ ሙሉ ቁጥሮች ናቹራል ነምበር ናቸው ነው የሚለን። ኮሌክሽን ኦፍ ናቹራል ነምበርስ ኤንድ 0 ኢዝ ሆል ነምበር። ስለዚህ ሆል ነምበር ኢዝ ኤ ነምበር ዛት ኮንቴንስ ምን ብለናል? ናቹራል ነምበር ኤንድ 0 ብለን ስላየም ማለት ነው። ሌላው ኦፕሬሽን ኦን ናቹራል ነምበር ኤንድ ሆል ነምበር ላይ ጀስት እንዳልኳችሁ ልዩነታቸው 0 ነች። ሆል ነምበር ላይ 0 አለች፣ ናቹራል ነምበር ላይ የለችም። ከዛ ውጭ ሁሉም ተመሳሳይ ናቸው። ለምሳሌ 452 ናቹራል ነምበርም ነው ሆል ነምበርም ነው። እነዚህ ቁጥሮች ሁሉም ታያቸው ሆል ነምበርም ናቹራል ነምበርም ይሆናሉ ማለት ነው። ዘን ፋይንድ ዘ ፎሎዊንግ ሰም ነው የሚለው። እነዚህ መደመር መቀነስ ነው። የተወሰነ እናያለን ለኢንቲጀር ስለሚጠቅመን ማለት ነው። ምንም እንትን የተለየ ነገር የለውም። ለምሳሌ አሁን ይሄኛውን 452 ሲደመር 323 የሚለውን ስንሰራ ምንድነው የምናደርግ? 452 እንላለን። ከኋላ 323 ብለን እንጽፋለን ማለት ነው። በምንጽፉበት ጊዜ መጠንቀቅ ያለባችሁ ቨርቲካል እንደዚህ ስጽፉ በየዲጂት መሆን አለበት። ለምሳሌ የአንድ ቤቱን ከአንድ ቤት፣ የ10 ቤቱን ከ10 ቤት፣ የ100 ቤቱን በ100 ቤት ስትሬት እንደዚህ መጻፍ አለባችሁ ማለት ነው። ዘን ሆሪዞንታል ላይ ድሮ ታደርጋላችሁ። ከዛ በኋላ ቨርቲካል መደመር ነው። 2 ሲደመር 3 ስንት ነው? 5 ነው። 5 ሲደመር 2 7፣ 4 ሲደመር 3 7። ስለዚህ ስንት ይሆናል? 775 ማለት ነው። ሌሎችንም ሰራላችሁ። ጀስት ኤክሰርሳይሱ ላይ የተወሰኑትን ጥያቄዎች የምሰራላችሁ ይሆናል። ሌላው እዚህ ጋር ለምሳሌ ቢን ግን እንይ። ለምሳሌ የቢን ስትሰሩ ምንድነው የምታደርጉት? መጀመሪያ ይሄኛውን ትጽፋላችሁ ትልቅ
ዲጂት ያለውን ከላይ ብትጽፉት አሪፍ ነው። 3 2 3 4 ማለት ነው። ከዛ 598 ነው የሚለው 8 ከዚህ ጀምራችሁ ወደዚህ መምጣት ማለት ነው። 8 አለ፣ ከዛ 9 አለ፣ ከዛ 5 አለ ማለት ነው። ከዛ በኋላ ሲደመር ትላላችሁ። ዘን እንደዚህ ላይን አስቀምጡ እንደዚህ። ከዛ በኋላ ይሄን ቨርቲካል ወይም ቁልቁል ትደምራላችሁ ማለት ነው። 4 ሲደመር 8 12 2 ጽፌ አንድ አለኝ። 3 ሲደመር 9 12 ከአንድ ጋር 13 3 ጽፌያንም አንድ አለኝ። 2 ሲደመር 5 7 ከአንድ ጋር 8 ይሆናል። ከዛ በኋላ እቺ 3 እዚህ ጋር ምንም ስለሌለ ቀጥታ ትወርዳለች ማለት ነው 3። ስለዚህ 3832 ይሆናል። ሲጨርሱ እንደዚህ ሁለት ላይን አስመሩበት። ደስ የሚል ነገር አለው። ስለዚህ በዚህ መልኩ መደመር ትችላላችሁ። ለመቀነስም በተመሳሳይ ነው የምታደርጉት። ይሄኛውን ዋናውን ነው ከላይ የምጽፉት። ይሄ ዋና ተቀናሽ ልዩነት ይባላል። ስለዚህ እዚህ ጋር ቦታ ማቀየር አችሉም። እዚህ ጋር ቦታ ብታቀያየሩ ችግር የለውም። እዚህ ጋር ግን አችሉም። ለምሳሌ አሁን 423 ሲደመር 5672 ይላል። ምንድን ያልኳችሁ ትልቁን ከላይ ጻፉት ብያችኋለሁ። ያ ማለት 5 6 7 2 ጽፋላችሁ። ከዛ ከዚህ ጀምራችሁ ጽፉታላችሁ። 3ን ጽፋላችሁ እዚህ ላይ፣ ከዛ 2ን እዚህ ጋር ጽፋላችሁ፣ ከዛ 4ን እዚህ ጋር ጽፋላችሁ ማለት ነው። ከዛ ሲደመር መልክ ማስቀመጥ፣ ከዛ ይሄን ታደርጋላችሁ፣ ከዛ ትደምራላችሁ ማለት ነው። እዚህ ጋር እንደደመረው እዚህ ጋር ቦታ መቀየር ትችላላችሁ። መደመር ላይ፣ መቀነስ ላይ ግን አትችሉም። መቀነስ ላይ አይቻልም። ያ ማለት እናየዋለን ፕሮፐርቲያቸውን ኢንቲጀር ላይ ማለት ነው። ለምሳሌ አሁን ይሄኛውን ብንሰራ 7 4 5 6 አድርገን ሲቀነስ እንልና እንዳልኳችሁ ጂም ከዚህ ጀምራችሁ ትጽፋላችሁ 2 ከዛ 5ን ከዛ 3ን ማለት ነው። ከዛ እንደዚህ ሆሪዞንታል ድሮ ማድረግ ነው። 6 ሲቀነስ 2 4 5 ሲቀነስ 5 0 4 ሲቀነስ 3 1 7 ስትሬት የሆነ ቁጥር ስለሌለ ትወርዳለች ማለት ነው። ስለዚህ ልዩነቱ ስንት ይሆናል? 7104 ይሆናል ማለት ነው። እዚህ ጋር እኩል ይሆናል ብላችሁ መጨመር ትችላላችሁ፣ ወይም ዝም ብላችሁ ታስቀምጡት ይታወቃል ልዩነቱ እንደሆነ ማለት ነው። ሌላው መቀነስ ላይ ተመሳሳይ ቁጥሮች ከሆኑ 0 ይሆናል። ለምሳሌ 642 ሲቀነስ 642 ካልኳችሁ ተመሳሳይ ስለሆኑ 0 ይሆናል ማለት ነው። ሌላው ማባዛት ነው። ማባዛት ላይ ይህም ጀስት ቨርቲካል ነው የምትጠቀሙት። ለምሳሌ የኛውን ሲም ብናይ ተመሳሳይ ዲጂት ከሆነ ችግር የለውም፣ ግን አንዱ ትልቅ አንዱ ትንሽ ከሆኑ በነምበር ኦፍ ዲጂት ማለት ነው። ለምሳሌ ይሄኛው 5 ዲጂት ሆኖ ይሄኛው 3 ዲጂት ከሆነ 5 ዲጂት ያለውን ከላይ ትጽፋላችሁ ማለት ነው። ተመሳሳይ ዲጂት ከሆነ ችግር የለውም። 342 አድርጌ ሲባዛ አደርጋለች ምልክት በ123 አደርጋላችሁ ማለት ነው። ይህን በቨርቲካል ነው ማባዛት ያለባችሁ። ከዛ ላይ ይችኛዋ ሁሉን ታበዛለች። አሁን መደመር ላይ ቀጥታ ብቻ ነበር የደመር ነው። አሁን ግን ይችኛዋ ሁሉም ዲጂቶች ሁሉንም ዲጂቶች ማብዛት አለባቸው። 3 ሲባዛ በ2 6 3 ሲባዛ በ4 12 2ን ጽፌ አንድ አለኝ። 3 ሲባዛ 3 9 ከአንድ ጋር 10 ከላላ 2 የ10 ቤት ናት። እዚህ ጋር ነው መጽፋት ማለት ነው። በ10 ቤት ስትሬት 2 ሲባዛ በ2 4 2 ሲባዛ በ4 8 2 ሲባዛ በ3 6 ስትሬት ጻፉት። ዘን 2 አለች። 2 የ10 ቤት ናት። በዚህ ስትሬት ነው የምጽፈው። ስትጽፉ ስትሬት መጻፍ አለባችሁ። 2 ሲባዛ በ2 4 2 ሲባዛ በ4 8 2 ሲባዛ በ3 6 ይሆናል ማለት ነው። ከዛ ላይ እቺ ደግሞ አንድ የስንት ቤት ነች? የ100። ስለዚህ በ100 ቤት አቀና ጽፋለሁ ማለት ነው። ወይም ስትሬት አንደረጋችሁ በኋላ ቨርቲካል ተደምሯችኋላችሁ ማለት ነው። 6 ቀጥታ ይወርዳል። 2 ሲደመር 4 6 እንደዚህ ስትሬት ማለት ነው። 8 ሲደመር 2 10 0ን ጽፌ አንድ አለኝ። 1 ሲደመር 1 2 2 ሲደመር 6 8 8 ሲደመር 4 12 2ን ጽፌ አንድ አለኝ። 3 ሲደመር 1 4 ስለዚህ ይሆናል ማለት ነው። እኩል ይሆናል ማለት ትችላላችሁ። በምንደምሩበት ጊዜ ግን ያው 6 ሲደመር 4 10 ብላችሁ 11 12 ባጭሩ እንደዚህ ይቻላል ማለት ነው። ስለዚህ ስታባዙም ይሄኛው ሜትድ መጠቀም ይኖርባችኋል ማለት ነው። ምክንያቱም ሚኒስትሪ ላይ ካልኩሌተር አይፈቀድም፣ ስልክም ጭራሽ አይታሰብም። ስለዚህ እንደዚህ ቁጥሮች ማባዛት መልመድ አለባቸው ማለት ነው። ሌላው ዲቪዥን ነው ወይም ኩዌሽንት ኦፍ ፋይንድ ዘ ኩዌሽንት ኦፍ ዘ ፎሎዊንግ ይላል። ይሄኛው ተካፋይ፣ አካፋይ እና ድርሻ ይባላል። ያ ማለት ዲቫይደንድ፣ ዲቫይዘር እና ኩዌሽንት። እነዚህ ደግሞ ኤስ ነው የምትሉት። ብዙ ጊዜ ኤስ ነው የሚለው ተማሪ። እንደዚህ አይነት መንገድ ብትጠቀሙ የተሻለ ነው። እዚህ ውስጥ የምትጽፉት የትኛውን ነው? ጀስት ይሄ
ተካፋዩን ማለት ነው ወይም ዲቫይደንዱን። አሁን እዚህ ጋር ማንም የሚካፈል 4824 ለስንት ነው የሚካፈል? ለ12 እዚች ጋር 12 ጽፋላችሁ ማለት ነው። ከዛ በኋላ ይህን ስታካፍሉ ከዚህ ትጀምራላችሁ ማለት ነው። 4 ሲካፈል ለ12 አይችልም። ስለዚህ 48ን ትወስዳላችሁ ማለት ነው። 48 ለ12 ይችላል። ባይችል ኖሮ ምንድነው የምታደርጉት? አሁንም 3ቱን ዲጂት ትወስዳላችሁ ማለት ነው። አሁን ግን ስለቻለ 48 ሲካፈል ለ12 ብልና ስንት ጊዜ ይደርሰዋል? 4 ጊዜ ይደርሳል። 4 ሲባዛ በ12 48 ነው። ከዛ ትቀንሱታላችሁ። 48 0 ወይም 8 ሲቀነስ 8 0፣ 4 ሲቀነስ 4 0። ስለዚህ ምንም ብላችሁ ታስቀምጣላችሁ ማለት ነው። ከዛ በኋላ 2 ታወርዳላችሁ። 2 ሲካፈል ለ12 አይችልም። ከዛ በኋላ እዚህ ጋር በደንብ ማወቅ ያለባችሁ ህግ 4ን ለማውረድ እዚች ጋር ምን መጨመር አለባችሁ? 0 ነው። አንድ ጊዜ 2 ቁጥሮችን ማውረድ አይቻልም። አንድ ጊዜ 2 ቁጥር የምታወርዱ ከሆነ ከላይ 0 መጻፍ አለባችሁ። 24 ሲካፈል ለ12 2 ጊዜ ይደርሳል። 2 ሲባዛ በ12 24 ይሆናል ማለት ነው። 24 ሲቀነስ 24 ስንት ይሆናል? 0 ማለት ነው። ስለዚህ 402 ይሆናል ማለት ነው። እነዚህን አይነት ጥያቄዎች በደንብ መጠንቀቅ አለባችሁ። ምክንያቱም እነዚህ ነው ጀስት ሊጠይቅ የሚችለው እንጂ ማካፈል ጀስት ቀላል ነው። ግን እነዚህ የሚያሳስቱ ነገሮች አሁን ብዙ ጊዜ 42 ብላችሁ ሊመጣላችሁ ይችላል። አሁን 0 ካልሰጣችሁ 42 ሲባዛ 12 ደግሞ 4000 አይሰጣችሁም፣ 400 ምናምን ነገር ነው ሊሰጣችሁ የሚችል። ስለዚህ በደንብ መጠንቀቅ ይኖርባችኋል ማለት ነው። እንዳልኳችሁ አንድ ቁጥር ታወርዳላችሁ። እሷ ቁጥር ማትካፈል ከሆነ ድጋሚ ሌላ ቁጥር ለማውረድ ከፈለጋችሁ ምንድነው ከላይ ምን መስጠት አለባችሁ? 0 ማስቀመጥ አለባችሁ ማለት ነው። ይህችን በደንብ ያዙ። ከዛ እዚህ ጋር ኖት አለ። እነዚህም ትሩ ፎልስ ላይ ወይም ምርጫ ላይ one of the following is true about natural number ተብሎ ሊጠይቅ ስለሚችል መያዝ ይኖርባችኋል። በጣም ቀላል ናቸው። the sum of any two natural number is always natural number ነው። ናቹራል ነምበር ከናቹራል ነምበር ጋር ስትደምሩት የምታገኙት ናቹራል ነምበር ነው። the sum of any two whole number is always whole number ነው። ሆል ነምበርንም ስትደምሩ የምታገኙት always whole number ነው። the product of any two natural number is always natural number ነው። the product of any two whole number is always whole number ነው። ይሄ በጣም ቀላል ነው። ናቹራል ነምበር ከናቹራል ነምበር ጋር ስትደምሩ always ናቹራል ነምበር ነው የሚሰጣችሁ። ሆል ነምበር ከሆል ነምበር ጋር ስትደምሩ ወይም ስታባዙ always የሚሰጣችሁ ምንድነው? ሆል ነምበር ነው። the quotient of any two natural number is not always natural number አይደል? quotient of any two natural number ለምሳሌ 5 ናቹራል ነምበር ነው ሲካፈል ለ2 ባደርገው 2ም ናቹራል ነምበር ነው 5ም ናቹራል ነምበር ነው 2.5 ይመጣል ማለት ነው። 2.5 ደግሞ ምንድነው? ራሽናል ነምበር ነው እንጂ ናቹራል ነምበር ወይም ሆል ነምበር አይሆንም። ሆል ነምበርና ናቹራል ነምበር በነጥብ አይቀመጥም ወይም በክፍልፋይ አይቀመጥም። በክፍልፋይ አይቀመጥም የሚለውን ግን በጣም መጠንቀቅ አለባችሁ። ለምሳሌ 12/2 ብላችሁ ይሄ ማለት ምንድነው? 6 ማለት ነው። ስለዚህ 12 ሁለተኛ ናቹራል ነምበር ወይም ሆል ነምበር መሆን ይችላል ማለት ነው። ሌላው the difference of any two whole number is not always whole number ነው የሚለው። ይሄ ልክ ነው። ለምሳሌ 2 ሲቀነስ 4 ስንት ነው? -2 -2 ደግሞ ሆል ነምበር አይደለም። the difference of any two natural number is not always natural number። ይሄም ማወቅ ያን ያክል አይከብድም። 1 ሲቀነስ 5 ለምሳሌ ስንት ነው? -4 ይሆናል። ስለዚህ -4 ደግሞ ናቹራል ነምበር አይደለችም። ምንድነው? always የሚለው መያዝ አለባችሁ። ለምሳሌ the difference of any two natural number can be natural number ሊሆን ይችላል ቢባል ትሩ ይሆናል ማለት ነው። ለምሳሌ 6 ሲቀነስ 2 ስንት ይሆናል? 4 ይሆናል። ሜቢ ወይም ካን ቢ የሆነ መሆን ይችላል አይነት ሊሆን ይችላል የሚሆን ከሆነ ማለት ነው። ለምሳሌ the difference of any two natural number is natural number ብላችሁ ፎልስ ነው always እንኳን ባልል ማለት ነው ነው እያልኩ ስለሆነ ማለት ነው። ሜቢ ነገር ከተጠቀሙ ግን ኦፕሽናል ካደረኩት ሊሆን ይችላል ካልኩ ይሆናል ማለት ነው፣ ትሩ ይሆናል። ስለዚህ እነዚህን ኮንሴፕቶች በደንብ መያዝ ይኖርባቸዋል ማለት ነው። ኤክሰርሳይዝ 2.1.1 አለ። ናቹራል ነምበር ወይም ሆል ነምበር ናቸው እዚህ ጋር የምታያቸው። እነዚህን እንዴት እንደምራለን፣ እንቀንሳለን፣ እናባዛለን፣ እናካፍላለን። 4 ማትማቲካል ኦፕሬሽኖች ነው የምናይ። ሌላው እዚህ ጋር በደንብ መያዝ ያለባችሁ ቦድ ማስ የሚባል አለ። ቦድ ማስ ወይም ይሄ በአማርኛ ቅር ማማ ምንለው ነው። ቅንፍ፣ ርቢ፣ ማባዛትና ማካፈል፣ መደመርና መቀነስ እንደ ቅደም ተከተላችሁ። በቅደም ተከተል ማለት ለምሳሌ መጀመሪያ መደመር ከመጣ መደመሩን ትሰራላችሁ፣ መቀነስ ከመጣ መቀነሱን ትሰራላችሁ ማለት ነው።
ግን መጀመሪያ የምትሰሩት እንዳልኳችሁ ብራኬት ይሆናል ወይም ቅንፍ ማለት ነው። ከዛ ርቢ ፓወር ኦፍ ይለዋል። ማለት ርቢ ዘ ፓወር ኦፍ የሚል ካለ እሱን ትሰራላችሁ። ከዛ ዲቪዥን እና መልቲፕሊኬሽን እንደ ቅደም ተከተላችሁ ዲቪዥን መጀመሪያ ከመጣ ዲቪዥንን፣ መልቲፕሊኬሽን መጀመሪያ ከመጣ መልቲፕሊኬሽንን መስራት አለባችሁ። መጀመሪያ የሚለው ለምሳሌ 2 ሲባዛ በ3 ሲካፈል ለ6 ብትባሉ 2ን ለ6 አካፍላችሁ ከዛ በ2 አታባዙ። መጀመሪያ 2 ሲባዛ 3 6፣ 6 ሲካፈል ለ6 1 ነው የምትሉ። በቅደም ተከተል ማለት እሱ ነው። መደመርና መቀነስን በተመሳሳይ ማለት ነው። ከዚህ ውስጥ ጀስት አንዳንድ ጥያቄዎች እንሰራለን። ከመደመር ጀስት የቢን ብንሰራ እንዳልናችሁ ምንድነው መጀመሪያ ቨርቲካል ትጽፉታላችሁ። 342 አለ። ከዛ 435ን ከ5 ጀምሩና ስትሬት ወደ ዚህ ጽፋላችሁ ማለት ነው። 5 ከዛ 3 ከዛ 4 አለ። ፕላስ አድርገን እዚህ እናሰምራለን። 2 ሲደመር 5 7፣ 4 ሲደመር 3 7፣ 3 ሲደመር 4 7። ከዛ እንደዚህ ማለት ነው። እዚህ ጋር እኩል ነው የምትለው መጨመር ትችላላችሁ ማለት ነው። እዚህ ጋር ቦታ ብታቀይሩት ችግር የለውም። ሲ ላይ ደግሞ መቀነስ ነው። ይህም በምትቀንሱበት ጊዜ ምንድነው የምታደርጉት? መጀመሪያ ዋናውን ከላይ ጽፋላችሁ። ዋና ተቀናሽ ልዩነት ስለሚባል ማለት ነው። ማለት 6543 ሲቀነስ እንልና ከ4 እንጀምራለን። 4ን እዚህ ጋር እንጽፋለን። ከዛ 3ን ከዛ 2ን ማለት ነው። ከዛ እንደዚህ ታሰምራላችሁ። ከዛ በኋላ እንደዚህ ቨርቲካል መቀነስ ማለት ነው። 3 ሲቀነስ 4 አይችልም። ስለማይችል ከማን ትበደራለች? ከ4። ከዛ ይቺ 4 ለች አንድ ስትሰጣት 13 ነው የሚሆን እንጂ ይቺ 4 አድርጋችሁ እንዳትጽፉ። ይቺ ደግሞ ስንት ትሆናለች? 3 ትሆናለች ማለት ነው። 13 ሲቀነስ 4 9 ይሆናል። ይቺ 3 ትሆናለች ስላበደረች። 3 ሲቀነስ 3 0 ነው። ይቺ ምንም አላበደረችም ወይም አልተቀበለችም። ስለዚህ 5 ሲቀነስ 2 3 ይሆናል። 6 ቀጥታ ይወርዳል ማለት ነው። ስለዚህ መልሳችን ይሆናል ማለት ነው 6309። ማበደር ጀስት አይ ቲንክ ታውቁታላችሁ። ማይችል ከሆነ ከሌፍት ካለው አንድ ይበደራል ማለት ነው። አንድ ሲበደር 10 ይሆናል ማለት ነው። ለምሳሌ 3 ከሆነ 13፣ 4 ከሆነ 14፣ 5 ከሆነ ከ6 ሲበደር 15 ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ዲ ላይ መጀመሪያ ጀስት እዚህ ጋር ቦርድ ማስ እንዳልነው ምትሰሩት ቅንፍ ውስጥ ያለውን ነው። ከዛ በኋላ ከቅንፍ ውጭ ያለውን ትሰራላችሁ ማለት ነው። እዚህ ጋር 654 ሲቀነስ 345 ይላል። ስለዚህ መጀመሪያ እችኛዋን እንሰራለን ማለት ነው። እንዴት ነው የምጽፉት? 6 5 4 አድርጋችሁ ሲቀነስ ትሉና 5ን መጀመሪያ እዚህ ጋር መጻፍ አለባችሁ። ከዛ 4ን እዚህ ጋር ጽፋላችሁ። ከዛ 3 እዚህ ጋር ጽፋላችሁ ማለት ነው። ዘን 4 ሲቀነስ 5 አይችልም። ስለዚህ ከ5 ትበደራለች። ይቺ ስታበድር 4 ትሆናለች። ይችኛዋ 14 ትሆናለች ማለት ነው። 14 ሲቀነስ 5 9 ይሆናል። 4 ሲቀነስ 4 0፣ 6 ሲቀነስ 3 3፣ ያ ማለት 309 ይሆናል ማለት ነው። ትክክል መሆናችሁን ለማወቅ ጀስት እነዚህ ሁለቱን ስደምሯቸው ይህንን መስጠት አለበት። 345 ሲደመር 309 ይህን መስጠት ግዴታ ነው፣ ትክክል ከሆነ ማለት ነው። ካልሆነ ግን አይሰጣችሁም። ስለዚህ ቼክ ማድረግ ትችላላችሁ ጊዜ የሚኖራችሁ ከሆነ። ዘን ኤ ላይ የምናየው ማካፈል ነው። ይሄኛውን ልክቺ ኤስ ሜተድ ነው የምናያት። መጀመሪያ እዚህ ውስጥ የሚካፈለውን እንጽፋለን ማለት ነው። ማንን ነው የምናካፍለው? 5427ን ለ9። ስለዚህ 5427 ሲካፈል ለ9 እናደርጋለን። 5 ሲካፈል ለ9 አይችልም። ስለዚህ ሁለቱን ዲጂት እንወስዳለን ማለት ነው። 54ን 54 ሲካፈል ለ9 ደግሞ ስንት ጊዜ ይደርሳል? 6 ጊዜ። 6 ሲባዛ በ9 54 ይሆናል። 4 ሲቀንስ 4 0፣ 5 ሲቀንስ 5 0። ስለዚህ እንተዋለን ማለት ነው። ዘን 2 ትወርዳለች። 2 ሲካፈል ለ9 አይችልም። ከዛ አንድ 2 ቁጥር ለማውረድ እዚህ ጋር 0 ሰጥቼ እቺን 7 አወርዳትና 27 ይሆናል። 27 ሲካፈል ለ9 ደግሞ ስንት ጊዜ ይደርሳል? 3 ጊዜ። 3 ሲባዛ በ9 27። ዘን ትቀንሱታላችሁ 0 ባዶ ይሆናል ማለት ነው። ስለዚህ 603 ይሆናል ማለት ነው። ዘን መጨረሻ ላይ የምንሰራው ኤፍ ማባዛት ነው። እዚህ ጋር እናባዛው 342 ታደርጉና ሲባዛ በ345 ይሆናል። ከዛላ ልክ እንደዚህ ማስቀመጥ ነው። ይቺ 5 ሁሉን ታበዛለች፣ 4ም 3ም። ስንጽፍ ግን በየቤት ዋጋቸው መሆን አለበት። እሱን ማየት ይኖርባቸዋል በደንብ መገንዘብ። 5 ሲባዛ በ2 10፣ 0ን ጽፌ አንድ አለኝ። 5 ሲባዛ በ4 20፣ ሲደመር 1 21፣
አንድን ጽፌ እዚህ ጋር ስንት ይኖረኛል? 2 ይኖረኛል። 5 ሲባዛ በ3 15 ከ2 ጋር 17 እንደዚህ ይሆናል ማለት ነው። ከዛ 4 ታበዛለች። 4 ስታበዛ ምንጽፈው እዚህ ላይ ነው ማለት ነው። 4 ሲባዛ በ2 8 እዚህ ጋር ጽፋለሁ። 4 ሲባዛ በ4 16 6ን ጽፌ አንድ አለኝ። 4 ሲባዛ በ3 12 ከአንድ ጋር 13 3 በአንድ ስትሬት መጻፍ አለባት። ዘን በ3 ነው የምናባዛው። 3 ሲባዛ በ2 6 እዚህ ጋር ነው መጻፍ ያለባችሁ። ምክንያቱም እዚህ ጋር ጽፋችሁ እዚህ ጋር ሌላ ቢኖር ደግሞ እዚህ ጋር ነበር የምትቀጥሉ ማለት ነው። ዘን 3 ሲባዛ በ4 12 2ን ጽፌ አንድ አለኝ። 3 ሲባዛ 3 9 ከአንድ ጋር 10 በኋላ እንደዚህ ታሰምሩና ትደምሯቸዋላችሁ ማለት ነው። 0 ቀጥታ ይወርዳል። 1 ሲደመር 8 9 7 ሲደመር 12 መጀመሪያ 6 ሲደመር 6 12 ይሆናል። 12 ሲደመር 7 19 9 ጽፌ አንድ አለኝ። 1 ሲደመር 1 2 እዚህ ጋር 3 ሲደመር 2 5 ስለዚህ 5 ሲደመር 2 7 ማለት ነው። በተመቻችሁ መንገድ ደምሩት እናንተ። ከዛ 1 ሲደመር 0 1 ነው። ከዛ ይቺ 1 ቀጥታ ትወርዳለች ማለት ነው። ስለዚህ መልሱ ይሆናል ማለት ነው። ስለዚህ በዚህ መንገድ በቀላሉ መስራት ትችላላችሁ። እናንተ እነዚህን ጥያቄዎች ሰርታችሁ ኮመንት ሴክሽን ላይ ታስቀምጡልናላችሁ። ኤች ብለን ቀጥል። ኤች ላይ ጀስት የማካፈል ጥያቄ ነው። 4830 ሲካፈል ለ6 ስንት ይሆናል? መልሱን ኮመንት ሴክሽን ላይ ታስቀምጣላችሁ። ሌላኛው ማባዛት፣ ይሄ በጣም ቀላል ነው። ጀስት 6 2 4 ሲባዛ በ25 ቢሆን የዚህ ብዜት ስንት ይሆናል? እነዚህን በደንብ አካፍሏቸው፣ ይሄኛውን ደግሞ አባዙ። ይሄን ስታካፍሉ ተጠንቀቁ። መልሱን ኮሜንት ሴክሽን ላይ ያስቀምጡልን፣ ሪፕላይ እናደርግላችኋለን። በተለይ እዚችኛውን መልስ እንፈልጋለን። ምክንያቱም የሆነች ትንሽ ማወቅ ያለባችኋል። በተደጋጋሚ ነግራናችኋል። ኤግዛምፕል ላይ ኤክሰርሳይዝም ላይ ስንሰራ፣ ግን ይህንን ደግሞ በራሳችሁ ስትሰሩ ትክክለኛ መልስ የሚያገኝ ይኖራል። ያው ትንሽ ግራ የተጋባም ካለ ሪፕላይ ላይ ስለምንነግራችሁ እዛ መንገድ መስራት ትችላላችሁ ማለት ነው። በቀጣይ ፓርት ኢንትሮዳክሽን ቱ ኢንቲጀርስ እናያለን ማለት ነው። ኢንቲጀር ምንድን ነው? ሪል ላይፍ አፕሊኬሽን ውስጥ ምንድን ነው? ዘ ስቴት ኦፍ ኢንቲጀር እንዴት ሪፕሬዘንት ይደረጋል? ኢንቲጀር ላይ ሁለት ነገር አለ፣ ፖዘቲቭ ኢንቲጀር እና ኔጌቲቭ ኢንቲጀር። ከዛ እየቀጠል ስንሄድ ደግሞ ኢንቲጀር እንዴት እንደምራለን እንቀንሳለን እያል ወደፊት የምናየው